ምዕራፍ 10 ነፍሴ ሕይወቴን ሰለቸቻት፣ የሐዘንን ጉርጉሮዬን እለቀዋለሁ፣ በነፍሴም ምሬት እናገራለሁ። እግዚአብሔርን እንዲህ እለዋለሁ፣ አትፍረድብኝ፣ የምትከራከረኝ ለምን እንደሆነ ንገረኝ። ልታስጨንቅና የእጅህን ሥራ ልትንቅ የኀጥኣንንስ ምክር ልታበራ ባንተ ዘንድ መልካም ነውን? በውኑ የሥጋ ዐይን አለህን? ወይስ ሰው እንደሚያይ ታያለህን? ወይስ ክፋቴን ትፈላልግ ዘንድ ኀጢአቴንም ትመረምር ዘንድ ዘመንህ እንደ ሰው ዘመን ነውን? ወይስ ዓመታትህ እንደ ሰው ዓመታት ናቸውን? ከዚህም በላይ በደለኛ እንዳልሆንሁ ከእጅህም የሚያድን እንደሌለ አንተ ታውቃለህ። እጅህ ለወሰችኝ ሠራችኝም። ከዚያም በኋላ ዞረህ ታጠፋኝ ዘንድ ፈለግህ። እንደ ጭቃ አድርገህ እንደ ለወስከኝ አስብ። ወደ ትቢያ ትመልሰኛለህን? በውኑ እንደ ወተት አላፈሰስከኝምን? እንደ እርጎስ አላረጋኸኝምን? ቁርበትና ሥጋ ለበስከኝ፣ በአጥንትና በጅማትም አጠነከርከኝ። ሕይወትና ቸርነት አደረግህልኝ፣ መጎብኘትህም መንፈሴን ጠበቀች። እነዚህንም ነገሮች በልብህ ውስጥ ሰወርህ። ይህ ሁሉ በሐሳብህ እንዳለ አውቃለሁ። ኀጢአት ብሠራ አንተ ትመለከተኛለህ፣ በኀጢአቴም ንጹሕ አታደርገኝም። በደለኛ ብሆን ወዮልኝ፣ ጻድቅም ብሆን ራሴን አላነሳም። ጉስቁልና ተሞልቻለሁ፣ መከራዬንም ተመልክቻለሁ። ራሴም ከፍ ከፍ ቢል እንዳንበሳ ታድነኛለህ። ተመልሰህም ድንቅ ነገር ታደርግብኛለህ። ምስክሮችን ታድስብኛለህ፣ ቁጣህንም ታበዛብኛለህ። ጭፍራ በጭፍራ ላይ ትጨምርብኛለህ። ስለ ምን ከማኅፀን አወጣኸኝ? ዐይን ሳያየኝ ምን ነው በሞትሁ? እንዳልነበረ በሆንሁ ከማኅፀን ወደ መቃብር በወሰዱኝ። የሕይወቴ ዘመን ጥቂት አይደለምን? ወደማልመለስበት ስፍራ ወደ ጨለማና ወደ ሞት ጥላ ምድር፣ እንደ ጨለማም ወደ ጨለመች ሥርዓትም ወደ ሌለባት ወደ ሞት ጥላ፣ ብርሃኗም እንደ ጨለማ ወደ ሆነ ምድር ሳልሄድ ጥቂት እጽናና ዘንድ ተወኝ፣ ልቀቀኝ።